ሰላም ሰላም ውድ ቤተሰቦቼ እንደምናመሻችሁ እንደምስኪን ሰዓት ደረሳችሁ። እግዚአብሔር አምላካችን ከሁላችን ጋር ይሁን። እስቲ ሁላችሁም እዚህ ጋር አታች ያደረኩትን ምስል በደንብ አድርጋችሁ ተመልከቱ። ወንድማችን ቢኒያም ሽታዬ ከጊዜ ወደ ጊዜ በጣም ወደማይሆኑ ጉዳዮች እየገባ ወደማይሆን ደረጃ እየተጓዘ ይገኛልና በእውነት ወንድማችን እግዚአብሔር አምላካችን ባለበት ሰላሙን ይላክልህ። በጣም ብዙ አይነት አላስፈላጊ ነገሮች ውስጥ እየገባህ ትገኛለህ። እግዚአብሔር በእውነት ማስተዋሉን ይስጥ። በጣም በሚገርም ሁኔታ ወንድማችን ቄሲስ ኃይለ መለኮት እንግዲህ ዛሬ ፖስት ያደረገው ፖስት ነበርና ከአባታችን ከብፁዕ አቡነ ሳዊሮስ ጋር ሆኖ ፎቶ ሼር አድርጎ ነበርና በዛ ፖስት ላይ ነው እንግዲህ ገብቶ ሰዎች ኮሜንት እየሰጡ ነው። እሱም ይህንን አሁን ከላይ አታች የተደረገውን ፖስት ጽፏል እና ምስሉን ለማትመለከቱ ላንብብላችሁ የጻፈውን ኮሜንት ማለት ነው። በጣም የሚገርም እኔ እንዴት አይነት ጊዜ ላይ እየሄድን እንዳለን አላውቅም። ማለት በጣም ትልልቅ ቦታ ትልልቅ የምንላቸው ሰዎች እየወረዱ ወደ ታች እየሄዱ ሀሳባቸው፣ ድርጊታቸው፣ አካሄዳቸው፣ የሚያደርጓቸው የሚናገሯቸው ነገሮች ሁሉ ምን ያህል እየወረዱ እነሱን ግን እንደ ጻድቅና እንደ ትክክለኛ ሰው አድርጎ ለቤተክርስቲያን ተቆርቋሪ እነሱን ብቻ አድርጎ የሚያስቀምጡ ሰዎችን እየተመለከትን ነው እና በጣም ያሳዝናል። ምን ብሎ ነው የጻፈው መሰላችሁ? በጣም የሚገርም ነው። እንግዲህ ይህ መልእክት ለወንድማችን ለቢኒያም ሽታዬ የሚድረስለት። ምክንያቱም እንደዚህ የወረዱ ነገሮችን እያደረጉ ሰዎችን እግር በእግር እየተከታተሉ ለማሸማቀቅ ብለው የሚደረጉ ነገሮች ምንም አይነት መረጃ በሌለበት ምንም አይነት በማታውቁት ነገር ማለት ነው አንተንና የአንተን ግሩፕ ውስጥ ያላችሁ ሰዎች በአጠቃላይ ማለት ነው እና እንደዚህ አይነት ኮሜንት እንዴት ይጻፋል? ትልቅ ሰውነ ለእኔ አባት መሆን የምትችል ሰውነ እኔ አንተን እንደዚህ ብዬ መናገር አልፈልግም። ምክንያቱም እንደዚህ አይነት ነገር ግን አሁን በወንድማችን ላይ እንደዚህ ገብተህ ኮሜንት መጻፍ ተመልከቱት። ውድ ቤተሰቦች እንደዚህ ነው የሚለው ኮሜንቱ። የ21 ዓመት ልጅ ክህነት አይቀበልም። አንተ አጭበርባሪ፣ ራቁት እያነሳቸው ገንዘባቸውን የበዘበዝከው ሴቶች ገና ብፁዕነታቸው ጋር ይቀርባል። ሐዋርያ ነው ያልከው ጠንቋይ አባት ጭምር ከ3 ሴት የወለደ ካህን አናቅም፣ ጠንቋይ እንጂ ተመለስ በንስሐ የሚል ጽሑፍ ጽፏል። ይሄ በጣም አስነዋሪ ንግግር ነው በእውነት ማለት ነው። መምህር ግርማ ሩቅ አይደሉም። የጠንቋይ ልጅ በጣም በተደጋጋሚ የጠንቋይ ልጅ እያላችሁ ትናገራላችሁ። እባካችሁን ቢኒያምና የእናንተ ማህበር ውስጥ ያላችሁ ሰዎች እባካችሁን ለምታወሩት ለምትናገሩት ነገር እንኳን ጥንቃቄ አድርጉ። እስቲ ለምታስተላልፉት መልእክት እንኳን ጥንቃቄ አድርጉ። አሁን ከአንተ በጣም ትልቅ ሰው ነህ። በዚህ ደረጃ እንደዚህ አይነት ጽሑፍ ይጻፋል? በዚህ ደረጃ እንደዚህ ወርደህ እንደዚህ አይነት ጽሑፍ ጽፈህ በኮሜንቱ ላይ ገብተህ ፖስት አደርጋለህ? ከኔም ጋር ለእኔም የሆነ ጊዜ ላይ በጣም እንደዚህ አይነት ጽሑፎችን ስትልክልኝ ነበር። በውስጥ መስመር ላናግር እፈልጋለሁ እያልክ ስትጽፍ እመለከታለሁኝ። እኔ ከአንተ ጋር የሚከራከርበት የምጨቃጭቅበትም ጊዜ የለኝም። እኔ ጊዜ አልሞላኝም ማለት ነው። በጣም ብዙ ማደርጋቸው ብዙ የሚሰራቸው ስራዎች አሉ። እንደዚህ አይነት የወረደ ኮሜንት እንዴት ይጻፋል? ክህነትን የምትሰጠው ቤተክርስቲያን ነች። ይህ ወንድማችን ደግሞ አገልግሎት የጀመረው ዛሬ አይደለም። በጣም ከልጅነቱ ጀምሮ በቤተክርስቲያን ውስጥ ያደገ ወንድማችን ነው እኛ በምናውቀው ታሪክ። አንተ ደግሞ ዝዋይ ነው ያደግኩት የምትል ሰውዬ ዝዋይ ነው ያደግኩት እያልክ የምታወራው ስለምታውቃቸውም ጭምር ነው። እንደዚህ በጣም እያጠረገረክ የምትናገረው ታውቃቸዋለህ። ከአንተ ግን በሆነ ነገር ተሽለው ስለተገኙ ደግሞ ደስ አላለህም ማለት ነው። አልወደድከውም። የነሱ መለወጥ፣ የነሱ ከእግዚአብሔር ጋር መያዝ፣ የነሱ የዲያብሎስን ሴራ ማጋለጥ፣ የነሱ ጠላታችን ዲያብሎስን ደብተራውን ስርማሽ ቅጠል በጣሹን ማጋለጣቸው ደስ አላለህም። ጠንቋዩን ማስጣላቸው፣ ወደ ቤተክርስቲያን እንዲቀርብ ማድረጋቸው አንተ አልተመቸህም ማለት ነው። ዛሬም በየቤተክርስቲያን ውስጥ የተቀመጡ ስርማሽ ቅጠል በጣሾችን ማጋለጣቸው አልወደድከውም ማለት ነው። ለዛ ነው እነዚህን አባቶች በተከታታይ እየተከታተልክ የምትተቻቸውና የምትናገራቸው ማለት ነው። መተቸት እኮ ምንም ችግር የለውም፣ ግን የምትናገሩበት ነገር ግን ትክክል አይደለም። እናንተ የቤተክርስቲያን ተቆርቋሪ ነን ብላችሁ እንደምታስቡት እኛም የቤተክርስቲያን ልጆች ነን። ግን እኛ አንድም ስህተት እስካሁን ድረስ አላገኘንም። አንድም ነገር መጥፎ ነገር አንድም ከቤተክርስቲያን ስርዓትና ውጭ የተደረጉ ነገሮችን አላገኘንም። መታችሁ ችግር አለ ብላችሁ የምታስቡ ከሆነ በቦታው ተገኝታችሁ የፕሮግራሙ ተካፋይ ሁኑ። ከዛ በኋላ ግን መናገር ከፈለጋችሁ ችግር ካለ ስህተት ካለ እዛው ተናገሩ። ማህበራዊ ሚዲያ ላይ ወጥታችሁ ምንም መረጃው ሳይኖራችሁ በማታውቁት ነገር ግን አትናገሩ። አባቶችን በጣም የሚያሳዝን ነገር ነው። ቄስ ኃይለ መለኮት ክህነቱን ያገኘው አሁን በቅርቡ ነው። ስለዚህ ክህነት ለመቀበል ቤተክርስቲያን ያስቀመጠችውን ስርዓት ተከትሎ ክህነቱን የተቀበለው ትልልቅ የቤተክርስቲያን አባቶች በነበሩበት ቦታ ክህነቱን የተቀበለው የወንድማችን
ስለዚህ በዚህ ደረጃ ወርደህ ክህነትን በስህተት ነው የተቀበልከው፣ ክህነት በማይገባ ነገር ነው የተቀበልከው፣ በክህነት አገልግሎት የሴቶችን ራቁት ፎቶ ደብቅ እንደዚህ። ኧረ በጣም ያሳፍራል ይሄ። ኧረ በጣም አስነዋሪ ነገር ነው ይሄ። የግል ጉዳይ አለባችሁ ማለት ነው። በጣም ትቀናላችሁ ማለት ነው። ሰዎች ሲቀየሩ፣ ሰዎች ከእናንተ የተሻለ ቦታ ላይ ሲገኙ አትወዱም ማለት ነው። አየህ፣ እዛ በነበርክበት ቦታ ላይ ቀድሞ የነበርከው በፕሮቴስታንቱ አዳራሽ ላይ ነበርክ። ከዛ ደግሞ ወደ ቤተክርስቲያን መጣው ብለህ ገባ። አሁን ደግሞ እዚህ ከገባ በኋላ ቤተክርስቲያን የምታስተምረውንና የምታስተላልፈውን ነገር ትተህ የማይሆኑ ጉዳዮች ውስጥ ገብተህ የሰዎችን ጉዳይ እየተከታተልክ ሰዎችን ለመተቸት፣ ሰዎችን ለመናገር ትቸኩላለህ ማለት ነው። እባክን ወንድማችን እኛ ጋር ያለውን ስህተት፣ የራሳችንን ስህተት በቅድሚያ እንፈልግ እስቲ፣ እናገኘው እሱ። እኛ ጋር ትልቅ ግንድ የሚያክል ኃጢአት በደልኛ ተሸክመን ሰዎችን መኮንኑን እናቁ። ብንችል ግን እነዛ ለሚወድቁት ሰዎች ጸሎት እናድርግ። እነዛን ሰዎች እግዚአብሔር እንዲቀይራቸው እንጸልይ፣ ፈጣሪን እንለምንላቸው ለነዛ ሰዎች። ነገር ግን ማህበራዊ ሚዲያ ላይ ወጥተን አንተ የጠንቋይ ልጅ፣ አንተ የእንትን ልጅ፣ በጣም እኮ የሚያሳፍር ንግግር እኮ ነው በእውነት። ይሄ መፍትሄውን ልትሰጥ የምትችለው ቤተክርስቲያን ነች አይደል? ይህ ወንድማችን የሚያገለግለው በቤተክርስቲያን ውስጥ ነው። አንድም ቀን ከቤተክርስቲያን በሚያገለግልበት ቦታ ተቃውሞ ገጥሞት አያውቅም። አታገልግል ተብሎ አያውቅም። ያገለግላል። በየቦታው እየሄደ እግዚአብሔር በሰጠው ጸጋ ያገለግላል። ምንም ሌላ ነገር እኮ የለም። ችግር አለ ብላችሁ የምታስበው ከሆነ እዛ የተለያየ ሀገርና ሀገር ለሆናችሁ ከምትጨቃጨቁ መታችሁ በሚያገለግልበት ቦታ ላይ አገልግሎቱን ተከታተሉት። በማታውቁት ነገር ግን እየገባችሁ ሰዎችን አታሸማቁ። የማይሆን ንግግር አትናገሩ። በነገራችን ላይ ይሄ የተለመደ ነገር ስለሆነ እኛም በደንብ እናውቋለን፣ እናንተም በደንብ ታውቁታላችሁ። አባታችን መልአከ መንክራትም ያውቋል። ቄስ ኃይለ መለኮትን በደንብ አድርጎ ጉዳዩን ያውቋል። አሁን እናንተ የምታወሩትን ነገር ማንም ቢሆን የሚሰማችሁ ጉዳይ አይደለም። ምክንያቱም እናንተ ለማን እንደምትታገሉ እኛ ተራ ምዕመናን እንኳን ጭምር እናውቋለን። ይህን ጉዳይ ለማን እየታገላችሁ እንደሆነ፣ ማንን እያገዛችሁ እንደሆነ በግልጽ እናውቋለን። ስለዚህ የዲያብሎስ ደጋፊ ሆናችሁ ለምን ዲያብሎስ ተነካ፣ ለምን ደብተራው ተነካ፣ ለምን ስርማሽ ቅጠል በጣሹ፣ ለምን ጠንቋዩ ተጋለጠ፣ የዲያብሎስ ሴራ ለምን ተጋለጠ? ምክንያቱም አላችኋ። አሁንም ቤተክርስቲያን ውስጥ ነን ብላችሁ ታስባላችሁ። አንድ እግራችሁ ቤተክርስቲያን ነው፣ አንድ እግራችሁ ደግሞ ሌላ ቦታ ላይ እንደሆነ እናውቃለን ይሄንን። ስለዚህ ይሄን ከምታደርጉት ነገር እንረዳለን። በጣም በተደጋጋሚ ባለፈውም አንድ የላይቭ ፕሮግራም ቲክቶክ ላይ እና እንዲሁም ዩቲዩብ ላይ ለቆ ነበርና ወንድማችን በተደጋጋሚ አባታችን እዛ የቀረቡት ቆሞስ አባታችን መምህር ግርማን ቅስና ክህነት አላቸው ብለው እየተናገሩ እንኳን መቀበል አቅቶት የምናገረው የጠንቋይ ልጅ ጠንቋይ ወታደር እያለ ነው የሚያወራው። በዚህ ደረጃ ስለምታውቋቸው የአንድ አካባቢ ሰዎች ስለሆናችሁ እንዲህ ማንቋሸሽ ያስፈልጋል? እንደ ጸጋ ልዩ ይላል እኮ መጽሐፍ ቅዱስ። ለአንተ የተሰጠ ጸጋ ሌላ ነው፣ ለመምህር ግርማ ለልጃቸው የተሰጠው ጸጋ ሌላ ነው። ስለዚህ ምንም ማድረግ አትችሉ፣ መቀበል ብቻ ነው ማለት ነው። እያገለገሉን ያሉት ይሄው እኔ መምህርን ሳውቃቸው ከ15 ዓመት በላይ ይሆነኛል መምህርን ሳውቃቸው ማለት ነው። እንዴ ምንድን ነው ከመሬት ተነስቶ እንደዚህ መንጨርጨር፣ እንደዚህ መናደድና መቃተል? ሰዎች ለምን ተቀየሩ? ሰዎች ለምን ከኔ የተለየ ነገር አገኙ ማለት ነው? አሁን እዚህ ጋር የጻፍከውን ኮሜንት አንተ ራሱ ብትመለከተው ምንድን ነው የሚሰማ? በጣም እኮ የሚያሳፍር ነው። የ21 ዓመት ልጅ ክህነት አይቀበልም። አንተ አጭበርባሪ! አስተውሉ ውድ ቤተሰቦቼ፣ ይህ ጉዳይ ክህነት ቤተክርስቲያን ክህነት የሰጠችውን አባት ጭምር ነው እየተናገረ ያለው። ክህነት የሰጠችውን አባት በውሸት እየኮነነ ማለት ነው። በጣም በሚገርም ሁኔታ ማለት ነው። እና አንተ አጭበርባሪ ራቁት ያነሳቸውን ገንዘባቸውን የበዘበዝካቸውን ሴቶች ገና ብፁዓን አባታችን ጋር እናቀርባለን የሚል የማስፈራሪያ ንግግሮችን እንግዲህ ቢንያም ሽታዬ ትልቅ ሰው ነው፣ አባትም ጭምር ነው። በእውነት በጣም የሚያሳዝን ነገር ነው። እንግዲህ በሱ በፖስት ባደረገው ኮሜንት ላይ ገብቶ ይህንን ጽሑፍ የጻፈው ማለት ነው። ይሄ በጣም የሚያሳዝን ነገር ነው። እንደዚህ አይነት የወረዱ ነገሮችን ማድረግ በጣም ብዙ ቤተክርስቲያን ውስጥ ያላችሁ ሰዎች እየተመለከትን ያለ ነው። ያለው ኢትዮጵያ ውስጥ ከሆንክ መተህ በአካል አግኝተህ መነጋገር ነው። ለምንድን ነው በኢንተርኔት እየወጣችሁ ብቻ በኢንተርኔቱ ብቻ እየወጣችሁ ትችትና ንግግርን የምታበዙት? ጉባኤው አልተቋረጠም። ሆነም አገልግሎት አላቸው። ነገም አሁን እሁድ ነገም ቅዱስ ፋኑኤል ቤተክርስቲያን አገልግሎት አላቸው። እዛም ጭምር መታችሁ ማየት ትችላላችሁ። አገልግሎቱ በግልጽ ነው የሚደረገው። ምንም የተደበቀ ነገር አገልግሎት የለውም። ለማስፈራራት ደግሞ ትሞክራለህ። የራቁት የሴቶች ፎቶ እያነሳ እያስክ ምናምን የሚሉ ነገሮችን በጣም እኮ የሚገርም ነገር እኮ እንደዚህ አይነት ንግግሮች፣ የወረዱ ንግግሮች፣ ከኛ ከትልልቅ ሰዎች የማይጠበቁ ንግግሮች ማለት ነው። በዚህ ደረጃ ወርደን ማለት ነው።
ይሄ በጣም አስነዋሪ ነገር ነው በእውነት እግዚአብሔር ማስተዋሉን ይስጠን። እና ይቀጥልና ደግሞ ምን ይላል? ሐዋርያ ነው ያልከው ጠንቋ አባቴ ጭምር ከሶስት ሴት የወለደው ካህን አናቅም ወይ? በጣም ያሳፍራል። እግዚአብሔር በእውነት ማስተዋሉን ይስጥ። ምን ያህል እንደተያዝክ ግን ያስታውቃል። ምን ያህል ዲያብሎስ እየተጫወተህ እንደሆነ በጣም ያስታውቃል። በእውነት እግዚአብሔር ሁላችንን የሚርዳን። ምክንያቱም ዲያብሎስ አንዱ እኛን ከሚፈትንበት መንገድ ውስጥ አንዱ ንግግሮቻችንን መቃየር፣ መገለባበጥ ነው። ድንገትም ይሄ ወንድማችን ቤቱ እነዚህን ጽሁፎች ከጻፈ በኋላ ቤቱ ሲገባ የጻፈውን ጽሁፍ እንኳን እያስታወሰ ሊጨነቅ ይችላል። ምክንያቱም ብዙ ጊዜ ይገጥሙኛል እንደዚህ አይነት ጉዳዮች። እኔን ገብቶ በውስጥ መስመር ይሳደቡኝና ከዛ በኋላ ራሳቸው ተመልሰው ወይ ወንድሜ ይቅርታ ብሎ የሚናገሩ ሰዎችን ስለማቅ ማለት ነው። በጣም ብዙ ጊዜ በፖለቲካው ማስገብቶኝ አንተ እንትን ይሉኝ ራሳቸው ይናገሩና የሚያወሩት ግን እነሱ አልነበሩ፣ መንፈሱ ራሱ ነበር ሲያወራ የነበረውና ተመልሰው ግን ራሳቸው ደግሞ ይቅርታ ይሉኛል። ምክንያቱም መንፈሱ አንዴ ያዝ ለቀቅ እያደረገ ስለሚቀመጥ አንዴ ወደ ራሳቸው ሲሆኑ ራሳቸውን መስሎ ያወሩኛል። ከዛ ግን መንፈሱ ብቻውን ሲሆን ደግሞ ከመንፈሱ ሲላቀቁ ደግሞ ራሳቸው ሆነው እነሱ ቀጥታ ያናግሩኛል ማለት ነው፣ ይቅርታ ብሎ ይጠይቁኛል። እና እንደዚህ አይነት ንግግሮች መፈተሽ ያስፈልጋል። አዎ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ነው ያለሁት ካልክ ራስን ፈትሽ። በተግባራዊ ክርስትና ህይወት ውስጥ ራስን በደንብ አድርገህ ገምግም። የጸሎት፣ የሱባኤ፣ የስግደት ህይወትን አጠንክርና እነዚህን ጉዳዮች ለመፈተሽ ሞክር። ማህበራዊ ሚዲያ ላይ ወጥቶ እነዚህ ሰዎች ስህተት ናቸው፣ እነዚህ ሰዎች ትክክል አይደሉም ብለው መናገሩ አይደለም። መናገር ብቻው መፍትሄ ሊሆን አይችልም። ግን እንደ ክርስቲያን ጸሎት ያዝ፣ ጸሎት አድርግ፣ ሱባኤ ያዝ እና ጠይቅ እግዚአብሔርን። እግዚአብሔር ይገልጥልሃል። በቃ እነዚህ ሰዎች ከእግዚአብሔር ናቸው አይደሉም ብለህ ጠይቅ። ትልቅ ሰውን አይደል? እናንተ አባት ነህ። ብዙ ሰዎችን ማስተማር የምትችል ሰው ነህ፣ በመልካም ነገር ማለት ነው። ነገር ግን የሰዎችን ገመና እንደዚህ እየወጣ ማህበራዊ ሚዲያ ላይ እንደዚህ መጽሐፉ ምንም የሚያመጣው ለውጥ የለም። አሁን ብዙ ሰው አውቆታል፣ ይህን ጉዳይ ብዙ ሰው ተረድቶታል። አሁን አንተ የምታወራውን ነገር በጣም ብዙ ሰዎች ለብዙ ዘመናት የምናውቁ ጉዳይ ነው። በጣም ብዙዎቹ የነበሩት ቤተክርስቲያን ውስጥ የነበሩ ሲቃወም ነበር። አሁን ግን ወደ መጨረሻው እውነቱ እየገባቸው ነገር የሚረዱት ነገር ሲመጣ እየተረጋጉ መምጣት ጀምሯል። ለምን? ምክንያቱም ቤተክርስቲያን ውስጥ የምናውቃቸው በጣም ትልልቅ የሚባሉ አባቶች ሁሉ ሳይቀሩ የዲያብሎስን ሴራና ክፋት፣ ተንኮል እየተረዱ እየገባቸው በመጽሐፋቸውም ጭምር እየጻፉ ስለሆነ ማለት ነው። አየህ፣ በጭፍን መጓዝ አያስፈልግም። እኔ በጣም ትንሽ ልጅ ነኝ። አንተን እንደዚህ አድርግ ብዬ የምናገር ሰው አይደለሁም። ነገር ግን በጣም ይሄ እድሜ እየጨመረ ሲመጣ የማቹሪቲ ሌቨላችንም ከፍ እያለ ይመጣል። የማስተዋል ነገሮችን የምንረዳበት መንገድ ማለት ነው። አንተ ጋር የሚመለከተው በጣም የወረዱ ደካማ ነገሮችን ይመለከታለሁ። እንደዚህ አይነት ነገሮች አያስፈልጉም። አንተ ትልቅ ሰው ነህ፣ አከብረሃለሁ። ከመጣበት እንዲመታል ወደዚህ መታል ብዬ መናገር አልፈልግም። ምክንያቱም እግዚአብሔር ከየትኛውም ቦታ ሰዎችን ጠርቶ ለሱ የተመረጡ ዕቃ አድርጎ እንደሚያስቀምጥ አውቃለሁና ማለት ነው። ስለዚህ አሁን ባለህበት ቢያንስ ቤተክርስቲያን ውስጥ ያለውን ነገር በደንብ መረዳት ያስፈልጋል። መማር በደንብ አድርጎ ጊዜውን ሰጥቶ በቤተክርስቲያን ውስጥ ያሉ ነገሮችን ማወቅ ያስፈልጋል። የቤተክርስቲያንን ስርዓት እንደተረዳው አሁን በምታደርጋቸው ነገሮች ውስጥ ግትር ብለህ በደንብ አድርገህ እንደምትሟገት ሁሉ ስትሟገት ግን ዝም ብለህ ለኢንተርኔቱና ወይም ደግሞ እዛ ኢንተርኔቱን ለምታሳልፈው ጊዜ ብቻ መሆን የለበትም። ሰዎች የሚቀየሩበት፣ ሰዎች የሚለወጡበት እንዲሆን የምትፈልግ ከሆነ በአግባቡ በስርዓቱ ሰዎች ላይ ስራ። በቃ አለቀ። ዛሬ መምህር ግርማ በሚያስተምራቸው ትምህርቶች በጣም ብዙ የሚባሉ ሰዎች በንስሐ ታጥበው በስጋውና ታተሙ ይኖራሉ። መምህር ተስፋ በሚያስተምረው ትምህርት፣ ቄስ ሄኖክ ወልደ ማርያም በሚያስተምረው ትምህርት፣ እንደዚሁም ቄስ ኃይለ መለኮት እንደዚሁም መረጃ በሚሰጡት ትምህርት በጣም ብዙ ሰዎች ተቀይረው ንስሐ ገብተው ቅዱስ ቁርባን ተቀብለው በተግባራዊ ክርስትና ሕይወት ውስጥ ይኖራሉ። አንዱ እኔ ነኝ ከዛ ውስጥ በጣም ብዙ ነገር አሳልፌያለሁ። የራሴን ሕይወት በዚህ ቻናል ላይ አጋራለሁ። ምንም የተለየ የተደበቀ ነገር የለኝም ማለት ነው። ስለዚህ እነዚህ አይነት ነገሮችን ሳታጣሩ የሰዎችን ገመናና የሰዎችን ሕይወት ለመናገር ማህበራዊ ሚዲያ ላይ ወጥታችሁ ኮሜንት የምትጽፉ የምትናገሩ ሰዎች ግን በጣም ታሳዝናላችሁ። ስለዚህ ወንድማችን ቢኒያም ይህ መልእክት ከደረሰ ራስን በደንብ መቃየት አለብህ። አንዴ የማይሆኑ ነገሮችን እያጻፈ በተለያዩ ቦታዎች ላይ እየገባ ትልቅነትን አውርዶ ወደማይሆኑ ጉዳዮች ውስጥ እያስገባህ የምንመለከተው ነገር አለ። ሌላው ደግሞ በጣም የምቀኝነት አይነት ነገሮችን እንመለከታሉ። የምቀኛ አካሄዶችን ማለት ነው። ለምን እነሱ ተቀየሩ? ለምን እነሱ ውጭ ሀገር ይሄዳሉ? ለምን እነሱ ይለወጣሉ? ለምን እነሱ ከኛ ተሻሉ? ምክንያቱም ስታወራ በጣም በተደጋጋሚ ሰምቻለሁ። እኔም የዝዋይ ልጅ ነኝ ብለህ ትናገራለህ። እነሱም የዝዋይ አካባቢ ልጆች እንደሆኑ ትናገራለህ። ባለፈው ያቀረብካቸውም ቆሞስንም እንደዚሁ የዝዋይ ሰው እንደሆኑ አውቃለሁ ብለህ ስትናገር ሰምቻለሁ። አዎ በአንድ አካባቢ ማደጋቸው፣ አንድ አካባቢ መኖራቸው ትክክል ሊሆን ይችላል። ግን ያ ማለት ግዴታ እኔ ያልኩት ትክክል ነው ማለት አይደለም።
እግዚአብሔር ለእያንዳንዱ የተለያየ ጸጋ ነው የሚሰጠው። ለአንዱ በሌላ ቋንቋ የመናገር በሊሳኖች የመናገርን፣ ለአንዱ ደግሞ መናፍስትን የመለየት አያችሁ፣ ለአንዱ ደግሞ አጋንንትን የማውጣት ማለት ነው። ብዙ አይነት ጸጋዎች አሉ። ለአንዱ የማስተማር፣ ለአንዱ የመዘመር ብዙ አይነት ጸጋዎች እግዚአብሔር ሰጥቶናል ማለት ነው እና ለምን ለእኔ አልተደረገልኝም ማለት ይሄ ሌላ ጉዳይ ነው። ምክንያቱም አንተም ያለበት እግዚአብሔር የሰጠህ የራሱ አገልግሎት ስላለህ ማለት ነው እና ያንን እግዚአብሔር እንዲያስተካክልል ያለህን እግዚአብሔር እንዲባርክል ማድረግ እንጂ ለምን ለእኔ አልሆነልኝም ብለህ ግን ሰዎችን መተቸትና ሰዎችን መናገር አግባብ አይደለም ማለት ነው። ስለዚህ በጣም በጣም ልንነቃ ይገባል። ሌላው በጣም መጠንቀቅ ያለበት ጉዳይ ምንድን ነው? በምትናገረው ንግግር ውስጥ ዲያብሎስ በጣም ትልቅ ሴራ እየሰራ ህይወትን ሊያበላሸው ስለሚችል በጣም መጠንቀቅ አለብህ። እያንዳንዷ ንግግር ዋጋ የምታስከፍል ትሆናለች የሆነ ጊዜ ላይ። ስለዚህ ለእያንዳንዱ ነገር ጥንቃቄ ያስፈልጋል። እንደዚህ አባቶችን በዚህ ደረጃ ወርደህ መናገር ማለት ምክንያቱም እኛ አባቶች በቤተክርስቲያን ውስጥ የሚያገለግሉ አባቶች ናቸው፣ ሌላ ቦታ ወጥተው የሚያገለግሉ አይደሉም። እነዚህ ሰዎች የምትናገራቸው ንግግሮች ዋጋ የሚያስከፍሉ ጉዳዮች ይሆናሉ። በጣም ብዙ ታሪክ እናውቃለን። አባታችንን እንደዚህ በጣም ሲሳደቡ ሲተቹ የነበሩ አባቶች መምህራንም ጭምር ሳይቀሩ ዛሬ በጣም አዝነው በጣም ተጸጽተው ወደ ቤተክርስቲያን የተመለሱ አሁን በቤተክርስቲያን ስር የሚገኙ ሰዎችን እናውቃለን ማለት ነው። ስለዚህ ይህን አይነት ንግግሮች መናገር በጣም ዋጋ የሚያስከፍል ጉዳይ ነው። ምክንያቱም አንዱ ዲያብሎስ እዛ ውስጥ ተቀምጦ በክፋት ንግግር ውስጥ እንድንጓዝ ያደርገናል። እንደዚህ አይነገርም። ስህተቱ እንኳን ቢኖር መጥፎ ነገር እንኳን ቢኖር በአግባቡ በስርዓቱ በግልጽ መነጋገር የምትችልበትን ነገር ማመቻቸት እንጂ ማህበራዊ ሚዲያ ላይ ወጥተህ እንደዚህ በዚህ ነገር እንደዚህ ከዚህ ተወልደ ምናምን ይሄ በጣም አስነዋሪ ነገር ነው። እንደዚህ አይነት ጽሑፍ አይጻፍም እውነት ለመናገር ማለት ነው እና ደስ አይልም። በእውነት ባለህበት እግዚአብሔር አምላካችን ሰላሙን ይላክልህ። ልቦናህን እግዚአብሔር አምላካችን ያቅናልህ። በእውነት በጣም ምክንያቱም ስትመለስ ወደ ቤተክርስቲያን ስትመለስ ሁላችንም ደስ ብሎናል። በመመለስ በጣም ደስ ካላቸው ሰዎች ውስጥ አንዱ ነኝ። ነገር ግን በየማህበራዊ ሚዲያ ላይ እየወጣ አባቶችን እንደዚህ አይነት ንግግሮችን መናገር ትክክል አይደለም። ንግግሮችን ማጤን አለብህ፣ መረዳት አለብህ፣ ማየት አለብህ። ሀገር ውስጥ ከሆንክ አሉ አባቶች መተህ በአካል ተገኝ። በየትኛውም መንገድ አንተ አባቶችን ለማነጋገር ከፈለግ ሀገር ውስጥ መተህ ለማናገር ከፈለግ እኛ የምታናግርበትን መንገድ ማመቻቸት እንችላለን። ምንም ችግር የለው። ለዛ በጣም ፈቃደኞች ስለሆንን ማለት ነው። ያለውን ነገር መተህ በአካል በቅርብ ቁጭ ብለህ መነጋገር ትችላለህ። ብዙ መምህራን መጥቶ ያንን ነገር በአካል ቅርቡ መጠየቅ ስለማይፈልጉ ምክንያቱም ራሳቸው ይፈራሉ። እኔም ጋር ያለው መንፈስ ይጮሃል ብሎ ይፈራሉ። ይሄ ግልጽ ነው በነገራችን ላይ እውነት ስለሆነ ማለት ነው። ምክንያቱም ሁላችንም ንጹህ አይደለን። ሁላችንም የተያዝንበት ነገር አለ። ሁላችንም ያደግንበትን መንገድ እናውቋለን፣ እንዴት እንደመጣን እናውቋለን። ስለዚህ እግዚአብሔር አምላካችን አገልግሎታችንን ይባርክልን፣ ጉዟችንን፣ ህይወታችንን እግዚአብሔር ይባርክልን። ስለዚህ በጣም ልንጠነቀቅ ይገባል። ለምናወራው ለምንናገረው ነገር በጣም ጥንቃቄ ልናደርግ ይገባል። ባለህበት እግዚአብሔር አምላካችን ሰላሙን ይላክልህ። ይቆየን። አሜን።